ጥሪ ነው የጋበዝኩሽ ምክንያቱም መረጃዎች ቶሎ እየመጡ ስላሉ ነው ቀደም ሲል የጠቀስኩትን ጀምሮ ባለፈው ማለት በአርብ ዕለት ክስተት የአዲስ አበባ ክስተት ዙሪያ አዳዲስ ነገሮችንም እየሰማን እንገኛለን እስቲ ካንቺ ልነሳና ምን መረጃዎች አሉ በግልሽ ያገኘሻቸው አዲስ አበባ አፈሳው በተጠናከረ ሁኔታ አገዛዙ ያከናወነ ነው እስካሁን ባለው መረጃ ወደ 1000 የሚጠጉ የአማራ ብሔር ተወላጆች ከተለያዩ አካባቢዎች ተይዘው ወደ አዋሽ አርባ ተወስደዋል ሱዳንቺ ልምጣ ምን ሰማሽ አዲስ አበባ ከትላንት ጀምሮ ያፈዛው ነገር በጣም በሰፊ ነው ያው እንግዲህ የሪፐብሊካን ጋርድ ስልጣኑ ዝቅ እንደሚል ከዛሬ በኋላ ምን ሰማ ይሆናል እንደበፊቱ በጣም ተወዳጆችና የታመኑ መሆናቸው ይቀራል ምክንያቱም ሌላ የበላይ አካል እየመጣባቸው ነው በኋላ አንተ የምትሄድበት ነው ስለዚህ እነሱን ለመወከል ነው እዚህ ቦታ ላይ እንደዚህ የለበስኩት ለማንኛውም ካንድ ሰው አባባል ብጀምር ቆሎ እንኳን እንጂ ከዛ ጋር የተያዘ ነው ምናልባት ሪፐብሊካን ካርድ መስለሽ ወጥተሻል አንድ ብዙ መረጃዎች መጥተዋል በተለይ ያፈሳው ነገር በጣም አስጊ የሆነ ሁኔታ ነው በእርግጠኛ ትላንትና በፕሮግራማችን የአዲስ አበባ ህዝብ አንደኛ እርስ በርስ እንዲጠባበቅ ሰላዮች ባንዳዎች ውስጥ ለውስጥ ደግሞ ብዙም ስላሉ ከነሱ እንዲጠበቅ ሊመጣበት የሚችለውን አደጋ በተወሰነ ደረጃ ለመናገር ሞክረናል ያው ካለው መረጃ አንፃር ከደረሰን መረጃ አንፃር ግን አልቀረለትም ብዙ ሰው ካንተ ከምትለው በላይ ነው አፈሳ እንደው አንድ ቦታ ላይ ደረሰኝ መረጃ ቆሎ እንኳን እንደዚህ አይዘገንም የሰው ልጅ እንደዚህ ግር ተብሎ እየታፈሰ ዝም ብሎ እንደ እንስሳ ግር ተብሎ እየታፈሰ ያለበት ሁኔታ ነው ያለው ከዚህ ይቀጥላል በጣም ብዙ የአማራ ተወላጆችን አማራነታቸው ብቻ ነው ከዚህ በኋላ የሚያስፈልገው ለመታሰር ማለት ነው ግን በዛም አይቆምም በሌሎች ብሔሮች በጉራጌና በደቡብ አካባቢ ላይ በሶማሌዎች ላይ እንደዚህ የሚዛመት ነገር ይኖራል እንደደረሰን ከሆነ መረጃው ከዛ አንፃር ደግሞ እንደ በአንዳንድ ቦታዎች ላይ ያሉ የመከላከያ አባላቶች በሶሻል ሚዲያው እየወጡ ህዝቡን ከህዝቡ ጋር ያለውን መቀራረብ ቢልድ እንዲያርጉ እኛ እናንተን ልጠብቅ ነው አገርኛ ከሌለን አገር ትፈርሳለች ማን ይጠብቃቸዋል የሚል ተማጽኖ የሚመስሉ መልእክቶች በተለይ በሴቶች ሁሉ እንዲወጡ እየተደረገ ነው ይሄ እንግዲህ ከፍርሃት የመጣ እንደሆነ እናውቃለን በየአቅጣጫው እንግዲህ የውጪ ኢንተርናሽናል ወይ ዓለም አቀፍ የሆኑ ተቋማት አዲስ አበባ ላይ እንደሚገኙ ይታወቃል እንግዲህ እንደሚባለው ሶስተኛ ነች ከዓለም ትላልቅ ከተማዎች ዓለም አቀፍ ከተማዎች ከሚባሉት ሁሉ በሶስተኛ ደረጃ ላይ ያለች የአፍሪካ መቀመጫ ኢንተርናሽናል ኮሚቴ መቀመጫ ብዙ እንቅስቃሴ ያላት ሀገር አሁን እዛ ያሉ ኢንተርናሽናል ኮሚኒቲ ተወካዮች የዓለም አቀፍ ማህበረሰብ ተወካዮች በዚህ ሁኔታ ላይ ነገም የሚከሰትብን ነገር ሊኖር ይችላል በሚል የራሳቸውን ስብሰባዎችና እንቅስቃሴዎች ያደርጉ እንደሆነ ንግግር ያደረገ እንደሆነ በመንግስትም እነሱን ለማረጋጋት አንድ ነገሮች እየተደረጉ እንደሆነ እየሰማን ያለ ነው እንግዲህ ከውስጥ የሚመጣልን መረጃ በሰኞ ዕለት አብዛኛውን ነገር ምን ሰማውና ምን እናረጋግጠው ይሆናል ከዛ ውጪ አሁን በቅርቡ እየሰማን ያለ ነው የሽመልስ አብዲሳ ቤት ከሚሊኒየም ጀርባ አካባቢ ነው የተባለ ነገርም ነበርና እዛ አካባቢ ታርጌት ለማድረግ የታሰበ ነበር ውጊያው የሚባል ነገር አለ ከዛም ጋር ተያይዞ ብዙ የሚታወቁ ሰዎች አንተ በኋላ ተሄድበታል እንዳይወጡ እንዳይገቡ መደረግ ብቻ ሳይሆን በሆቴል ውስጥ ያረፉ እንግዶች ሳይቀር ቱሪስቶች ሳይቀር ያለምንም ፈቃድ ያለምንም ማስጠንቀቂያ የተበተኙበት ነው ማታ ተገብቶ ፍተሻ ሲደረግ የነበሩት ቀጥታ ወደ ሆቴሎች ይገባሉ ከዛ በኋላ ሪሴፕሽኑ እንዲመራቸው አድርገው የሰዎች ክፍል ውስጥ እየገቡ እንግዶችን አልጋና ሻንጣ ሲበረብሩ ሲያዋክቡ ነበር ከየት ነው የመጣችሁት ምን ልታረጉ ነው የመጣችሁት የሚባለው ነገር ሁሉ በሰፊው እየተጠየቀ ነበርና በዚህ ሁኔታ ሲረበሹ ነው የቆዩት እንግዲህ የደህንነትና እንትኑ ያወጣውን መግለጫ ማይተናል እዛ ላይ ላሳዩን የፈለጉት ሊነግሩን የሚፈልጉት ብዙ ነገር እንዳለው ነው መጨረሻ ላይ ግን ለአዲስ አበባ ህዝብኛንን ጠባቂው ከኛ ጋር አሁን የሚል እንደዚሁ ተማጽኗዊ ነገር ከጃቸው የወጣ ነገር በሚመስል መልኩ ያስቀመጡበት ሁኔታ አለ መሰለኝ መታሰባ እንግዲህ ትላንት ማለትም አርብ ዕለት በአዲስ አበባ ፋኖ ኦፕሬሽን ካደረገ በኋላ ያገዛዙ አጠቃላይ ሁኔታ የተቃወሰ ይመስላል ብልጽግና መንደር የሚሰማው ነገር ሁሉ ጥሩ አይደለም ያው በሚዲያዎችና በተለያየ መልኩ የተሸነፉ ወይም ደግሞ የተዳከሙ መስሎ ላለመታየት የተለያዩ እርምጃዎችን ፕሮፓጋንዳዎችን እያሰራጩ እንዳለ እንሰማለን እንዳልሹ ነው ማን ታርጌት እንደተደረገ በዚህ ጥቃት
ለጊዜው ግልጽ አይደለም። ግን ነጥቦችን ያሉትን ነጥቦች አገናኝተው ከሌላ ሊሆን ይችላል። በተለይም ደግሞ ፊልድ ማርሻሉ ባልተለመደ ሁኔታ ወዲያውኑ በብሔራዊ ቴሌቪዥን በስልክ ወጥተው ያንን መግለጫ ሲሰጡ ምናልባት እሳቸው ላይ ያለመ ነው። መኖሪያ ቤታቸው ከዛው አካባቢ ብዙም የማይርቅ ከመሆኑ ጋር ተያይዞ እሳቸው ሊሆኑ ይችላሉ ወይ ሌላ፣ እሱን የምናውቀው ነገር የለም። በዋናነት ሙከራው ተደርጓል ወይም ጥቃቱ ተፈጽሟል፣ ነገ ከነገ ወዲያ ከዚህም የበለጠ ሊኖር ይችላል በሚል ስጋት የተለያዩ እርምጃዎችን እየወሰደ ነው። ቀደም ሲል ለአንከር ሚዲያ በተለየ ሁኔታ የመጣውን መረጃ ነው ነካኪቻለሁ፣ በዝርዝር መግለጽ የሚገባ ይመስለኛል። እንግዲህ ትላንት ያ ከተፈጸመ በኋላ አብይ አህመድ በቀጥታ አጠቃላይ የከተማውንም የሀገሪቱንም የጸጥታና የደህንነት ሁኔታ በበላይነት እንዲቆጣጠር ለምንድነው አዲስ ላደራጀውና በብሔራዊ መረጃ ደህንነት ስር ላለው ለሪፐብሊካን ኃይል ይሄ ሪፐብሊካን ጋርድ ከሚለው ጋር መምታታት የለበትም። ሪፐብሊካን ጋርድ የሚባለው የቤተ መንግስት ጥበቃ በተለይ ለአብይ አህመድ ለምክትል ጠቅላይ ሚኒስትሩ እና ለፕሬዝዳንቷ ጥበቃ የሚያደርገው ኃይል ነው። ነገር ግን ይሄ አሁን በተለየ ሁኔታ ስልጠና የወሰደ ውጭ ሀገር ድረስ ተወስደው የተለያዩ ኮርሶችን የወሰዱ በልዩ ሁኔታ የአካልም ሆነ የአእምሮ ዝግጁነት አላቸው ተብለው የታመኑ ከፍተኛ ብቃት አላቸው ተብለው በአብይ አህመድ ኢሊት በሚልም የሚጠቀስ ሰራዊት ነው። ይህ ሰራዊት በቅርብ ነው የተደራጀው። በብሔራዊ መረጃ ደህንነት ስር ያለው በዋናነት የሚመራው ማለትም የበላይ ኃላፊው ሌተናል ጀነራል ብርሃኑ በቀለ ነው። ሌተናል ጀነራሉ ብርሃኑ በቀለ የአማራ ክልልን የአስቸኳይ ኮማንድ ፖስትንም የሚመራ ሰው ነው። በጣም ታማኝ የሆነ የአብይ አህመድ ሰው እንደሆነ ይታወቃል። ይሄ በወንበላይነት ይመራል። የአዲስ አበባን ኦፕሬሽን ደግሞ ሻምበል ኢተፋ የሚባሉ የአብይ አህመድ ቀኝ እጅ የሚመሩት እንደሆነ የሰማነው። ከትላንት ጀምሮ አጠቃላይ የአዲስ አበባን የሰላምና ደህንነት ይሄ ጉዳዩንም በተመለከተ እየሰሩ ያሉት ወይም ደግሞ በኃላፊነት የሚመሩት እኚሁ ሻምበል ኢተፋ የሚባሉ ሰው ናቸው። እንግዲህ ይሄ የሪፐብሊካን ኃይል አጠቃላይ ሁኔታውን ወስዶታል። በአሁኑ ሰዓት የጸጥታና የደህንነት ግብረ ኃይል የሚባለው ለይስሙላ የተቀመጠ ነው። ሁሉም ነገር ኃላፊነቱን የሪፐብሊካን ኃይል የተሰኘው አብይ በቀጥታ የሚያዘው በአብይ ቁጥጥር ስር ያለ የደህንነትና የአፋኝ ቡድን እንደውም ብለው የሚገልጹትም ወገኖች አሉ። እሱ ነው የሚመራው። የአዲስ አበባ ፖሊስ አሁን ተጠሪነቱ ለዚህ ኃይል ሆኗል። እስካሁን ድረስ ለፌዴራል ፖሊስ ነበር ተጠሪነቱ። ከትላንት ጀምሮ በጊዜያዊነት ለዚህ ለሪፐብሊካን ኃይል እንዲሆን ነው አብይ አህመድ ያደረገው። ብዙ ለውጦችን እንዳመጣን የሰማነው የቅርብ ሰዎቹን ብቻ ከዚህ ጉዳይ ጋር በተያያዘ የሚያማክረውና እርምጃ ለመውሰድ የውሳኔ ሀሳብ የሚወያየው ከነዚሁ ቅርብ ከሆኑ ሰዎች ብቻ እንደሆነ ነው መረጃው የሚያመለክተው። ሌላው የሰማነው ሚኒስትሮች ከትላንት ጀምሮ የአካልና የዙሪያ ጥበቃዎቻቸው እንዲቀየሩላቸው እየጠየቁ ነው። የአካል ሲባል በዋናነት በመኪና 3-4 ሆነው የሚያጅቧቸው በተለያዩ አካባቢዎች ሲንቀሳቀሱ ከጀርባ ሆነው እጀባ የሚፈጽሙ በልዩ ሁኔታ የሰለጠኑ አጃቢዎች ናቸው። የዙሪያ ጥበቃ የሚባለው ደግሞ መኖሪያ ቤታቸውን ጨምሮ ጽህፈት ቤታቸው አካባቢ ጥበቃ የሚያደርጉላቸው ናቸው። እነዚህ የአጃቢ አጠቃላይ ሁኔታው እንዲቀየርላቸው በርካታ ሚኒስትሮች መጠየቃቸውን ሰምተናል። በተለይ የአማራ ተወላጅ የሆኑ ሚኒስትሮች በዋናነት ጥያቄውን ያቀረቡ እንደሆነ ነው የሰማነው። መኪናዎቻቸው እንዲቀየሩላቸው፣ ሰሌዳዎቻቸው እንዲቀየሩ፣ እንደዚሁም በዋናነት የአማራ ተወላጅ የሆኑ አጃቢዎች እንዲቀየሩላቸው ጭምር ነው የጠየቁት። ስጋታቸው ከፍተኛ ነው። ለዚህም በዋናነት የተጠቀሰው የኢኖቬሽን ሚኒስትሩ አቶ በለጠ ሞላ ነው። አቶ በለጠ ሞላ በቅርቡ ዛንዚባር በተጓዘበት ጊዜ የመግደል ሙከራ ተደርጎብኛል የሚል ነገር እንዳመጣ፣ በተለይ ከተመለሰ በኋላ በዛንዚባር የፋኖ ጽንፈኛ ኃይል እየተከታተለ ህይወቴን አደጋ ላይ ሊጥል ይችላል የሚል ሪፖርት ለጠቅላይ ሚኒስትሩ ጭምር እንዳቀረበና ጥበቃው እንዲቀየርለት ቀድሞ ነው ሲጠይቅ የነበረው። እንደሰማነው ከሆነ በኢኖቬሽን መስሪያ ቤት ውስጥ ከምክትል ሚኒስትሩ ጀምሮ ሁሉም ሰራተኛ ፍተሻ እየተደረገለት እንደሚገባ ነው መረጃ ያቀበሉን ወገኖች የገለጹልን። አሁን ባለው ሁኔታ ደግሞ ሁሉም ሰራተኛ የሁሉም ሚኒስቴር መስሪያ ቤቶች ሰራተኞች ተፈትሸው እንዲገቡ ጭምር ነው መመሪያ የተላለፈው። ከመካከለኛ አመራር ጀምሮ ወደ ውጭ ሀገር መውጣት እንዳይችሉም ተወስኗል። በዚህ መሰረት ሻምበል ኢተፋ በአጠቃላይ የኤርፖርቱንም ደህንነትና ጸጥታ የሚቆጣጠርበት ሁኔታ ስልጣን ስለተሰጠው በሱ አማካይነት ይሄ ገደብ ተጥሏል። ያው ከጠቅላይ ሚኒስትሩ የወረደ መመሪያ እንደሆነ ነው የሰማነው። እንግዲህ መታሰቢያ በአጠቃላይ አብይ አህመድ አሁን ትላንት ከተከሰተው
ሁኔታ ጋር ተያይዞ ብዙ ነገሮችን እየቀየረ ነው። አፈሳና አስሮ አንቺም እንደቀለሽው በዋናነት አማራ ላይ ባተኮረ መልኩ እየተካሄደ ነው። ባለሀብቶች ምሁራን ጭምር እየታፈሱ እየተወሰዱ ነው። ዛሬ እንደሰማነው ነፍሰ ጡር ሳትቀር ነው ወደ አዋሽ 40 እየተወሰደችው። ከዛሬ ጀምሮ አንዳንድ ባንኮች ከለዚህ ከአማራ ብሔረሰብ ተወላጅ ከሆኑ ባለሀብቶች ጋር የተያዘ አካውንትን ለጊዜው ሆልድ እንዲያደርጉ እንዲይዙም ጭምር ሰርኩላር ደብዳቤ እንደተሰጣቸው ሰምተናል። በአጠቃላይ ሁኔታው ጥሩ አይደለም። እዛ አካባቢ ያለው ነገር መናጋት እንዳለ ነው የሰማነው። መታሰቢያ የሚጠበቅ ነው። በተለይ ሰሜን ጎንደር፣ ባህር ዳር፣ ደብረ ብርሃን፣ ደሴ ሲጠብቁ መሀል አዲስ አበባ ላይ እንዲህ አይነት እንቅስቃሴ መደረጉ የፈሩት ነገር ድሆ አፍንጫቸው ስር መምጣቱ ያስደነገጣቸው ይመስላል። እስቲ በአነሷቸው መረጃው ላይ ምን ማለት ትችላለሽ? ይሄ በቀደም ብዙ ሰው እንደቀላል ሊያዩ ይችላል። ያላየውም ብዙ ሰው ነው ያለው። የበቀደሙ የአርብ ዕለታው ተኩስ በቀላሉ የሚታለፍ አይደለም። ብዙ ነገሮችን ነው የሚቀይረው። በጣም ብዙ ነገሮች ነው የሚቀይረው። አሁን ለምሳሌ እኔ እናንተም ስንነጋገር በውይይታችን ላይ ኢሳን ላይ ባለፈው የኢትዮጵያ የውጭ ምንዛሪ የምታገኝባቸውን ዋና ንግዶች የሰሊጥ፣ የቆዳ፣ የቡና የመሳሰሉት የቆም ከብት የመሳሰሉትን ለውጭ ባለሀብቶች ለመስጠት ሽርጉድ እየተባለ እንደሆነ እናውቃለን። ከዛ ጀምሮ ኢትዮጵያ ውስጥ የሚመጣውን ቱሪዝም ጠቅላላ የሚያስፈራና የሚያሸሽ ነው። እሱ ብቻ አይደለም። አሁንም እዛ ያሉ በጣም ብዙ ካምፓኒዎች አሉ፣ ኢንተርናሽናል ካምፓኒዎች ኢትዮጵያ ውስጥ የሚያመርቱ እነሱን ሁሉ የሚያበር ነገር ነው። በኢኮኖሚው በጣም በከፍተኛ ሁኔታ በተለይ ለውጭ ምንዛሬውና በኢኮኖሚው በከፍተኛ ሁኔታ ዓለም አቀፉን ማህበረሰብ የሚያሽ ነው። ከዚህ አንፃር አሁን መንግስት የሚችለውን ያህል ይችን መሰፋፋቱን እዚህ ጋር እንዲያስቆኝ አፈንኩ ብላ የሚለው ላይ ነው የሚያተኩር ያለው። ይሄ ዜናው ብቻ በአዲስ አበባ ከተማ ላይ ተታኮሱ ፋኖና የመንግስት ኃይል ተታኮሰ የሚለው ዜና ብቻውን በጣም አብዛኛውን ነገር ይቀየረዋል። እንደምታውቀው የተለይ ኢንተርናሽናል ኮሚኒቲ በጣም ሴንሲቲቭ ነው ለእንደዚህ አይነት ነገር። የሽብርም ጥቃት ይበለው የመንግስትና የማጽያን ተኩስም ይበለው የሚያውቀው ግን እዛ ከተማ ላይ መኖር እንደማይችል እዛ ከተማ ላይ ከዚህ የበለጠ ነገር ሊፈጠር እንደሚችል ነው የሚያስበው። ምክንያቱም የጋራ ደህንነት ኃይል ወረበር የሚባለው ኃይል መግለጫውን ሲያወጣ ስንከታተላቸው ቆይተን ሊያጠቁ ሲሉ ተኩስ እጅ ስጡ ስንላቸው እምቢ ብለው ተኩስን። በየትኛው ዓለም ላይ ነው እስከ መጨረሻው ቦምብ የያዘ ሰው ቢሆን እንዲህ ሲወረውረው ነበር የምትጠብቀው? አያውቋቸውም፣ አላዩም፣ አልሰሙም። መጨረሻ ላይ ባለቀ ሰዓት ተታኩሰው ምናልባትም ልጆቹን ሊሆኑ ይችላሉ ተኩሱን የጀመሩት የሚል ሐሳብ ነው ያለኝ። ምክንያቱም ከተከታተልክ ቤታቸው የት እንደነበረ ካወቅ ሲዘጋጁ ጀምሮ ለአንድ ወር ያህል ስንከታተል ነው ካል ህዝብ ሳይሰማው ይሄ ዜና አደባባይ ላይ ወጥቶ ዓለም አቀፉ ማህበረሰብ እንደገና ደግሞ እንቅስቃሴው እንዲመጣለት የሚፈልግ በጣም ተናዶ ያለ ውስጥ ተደራጅቶ ምን ብሎ የሚጠብቀው ኃይል እንዳይሰማ ተደርጎ ነበር አይደል? በቤት ውስጥ መታፈን ያለበት አልቻሉም። ስላልቻሉ አደባባይ ወጣ። ከአደባባይ መሀል ቦሌ ላይ ወጣ። ሚሊኒየም ቅድም ያልካችሁ ሰዎች ባይዘወይ በጣም ብዙዎቹ እንግዲህ አላቅም በደርግ ጊዜ በኢህአዴግ ጊዜ በወያኔ ጊዜ አብዛኛው ሰው ቦሌ አካባቢ ሩዋንዳ አካባቢ ነው በብዛት የሚሰፍሩት የነበሩት ባለስልጣናት ማለት ነው። በአሁንም እነዛ ቤቶች ናቸው እንደዛ እየተሰፈረባቸው ያሉትና ያ ትክክለኛ አብዛኛው ባለስልጣን ያለበት ኢንተርናሽናል ኮሚኒቲው ደግሞ ዓለም አቀፉ ማህበረሰብ የሚኖርበት በቃ ትልቁ ዋናው ሴንተሩ የምትለው አካባቢ ላይ ነው እንግዲህ ተኩስ የተካሄደው። ያ ማለት ማቆም አልቻልክም ከእጅ ወጥቶ እንደምንም ተድፋፍተው ተገለው ተተኩሶባቸው ተገለው መሀል ሜዳ ላይ ግን መሀል ሚሊኒየም ላይ ቦሌ ላይ ተኩስን ማቆም አልቻሉም ነበር። አቮይድ ማድረግ አልቻሉም። ከዚህ የበለጠ እጅ መስጠት ምንም ነገር የለም እና ይሄንን ነው የሚያው ዓለም አቀፉ ማህበረሰብ ይሄንን ነው በፊቱ ኖርማል ላይ መያዝ አልቻለ። ነገማ እኛ ቢሮ ላይ ቦምብ ሊፈነዳ ይችላል ብሎ ነው የሚያስበው። ነገማ ድርጅታችን በሳት ሊቃጠል ይችላል ብሎ ነው የሚያስበው። ስለዚህ የመውጣት ነገር ይሄንን እንደ ፕሪኮንዲሽን የማስቀመጥ ነገር ትልቁ ስራ ነውና በኢኮኖሚው ከፍተኛ ጫና በዚህ አሁን ከሰኞ ጀምሮ በሚመጡት ነገሮች ሁሉ የምናይ ይሆናል ማለት ነው። ብዙ ሰዎች የመውጣት ከሀገሪቷ ላይ የመልቀቅ ራሱ ኢትዮጵያው የገባው ዲያስፖራው ሳይቀር የመልቀቅ የመሸሽ ነገር ይታያል ማለት ነው። እሱን የምንጠብቀው ነው። ከዛ ውጪ እነሱ ባዶ መሆናቸውን የሚያሳይ ነው። ቅድም እንደነገርኩ በጊዜ ያልያዙትም ተታክሶ 45 ደቂቃ ሙሉ ተታክሶ ነው እዛም የደረሱ። ከዛ ውስጥ ደግሞ ከመጣው እየታገለ ካለው በጣም 3 ሰው ነው እንግዲህ ያሉት እነሱ ባመኑት ማለት ነው። 3 ሰው ብቻ ይሄንን ኦፕሬሽን ሊያደርግ ይችላል አይችልም። ስለዚህ ከእጃቸው የወጣ ብዙ ነገር አለ።
ከላይ እስከታች ያለው መዋቅራቸው እንደተበከለ በፋኖ እንቅስቃሴ እንደተበከለ ከህዝብ ጋር የሚቆም ብዙ ሰው በመዋቅር ውስጥ መሰክሰጉን ስላወቁ አሁን ያልከውን ሪፐብሊክ ኃይል የሚባል እንግዲህ ሌላ በዚህ አጋጣሚ አብይ ከመጣ ጀምሮ በጣም በዚህ በስለላ መዋቅር ውስጥ በጣም ብዙ ሰዎች እንዲረዱት በየጊዜው ከፍተኛ ባጀት እያወጣ ሰዎችን እንግዲህ የኢንሳይድ ኢንቨስትመንት እንደምታውቀው ነው። አዎ ኢትዮጵያ ጠላት አላት፣ ግን ለኛው ማህበረሰብ እያገለገለ ያለ በጣም ብዙ ሰዎችን ውጪ ለስለላ ያሰለጥናል። እንግዲህ በውትድርና ዓለም ውስጥ ደግሞ እንደዚህ ብዙ ለሱ አጀብ የሚሆኑ ሰዎችን ውጪ ድረስ እየሄዱ ነው የሚማሩት ማለት ነው። ስለዚህ ትላንትናውንም ጀምሮ የኢትዮጵያን ህዝብ እንደሚቀጠቅጠውና የኢትዮጵያ ህዝብ ሊበላው እንደሚነሳ ስለሚያውቅ የሚጠብቁት ሰዎችን ያዘጋጅ ነበር ማለት ነው። ስለዚህ ያንን ነው ከኪሱ አውጥቶ ዛሬ ሌላ ኃይል ከበላይ ያስቀመጠው። ይሄ ምንድነው የሚያደርገው? የከተማ ፖሊስን፣ የአዲስ አበባ ፖሊስን፣ የፌደራል ፖሊስን፣ መከላከያን ኢቭን ሪፐብሊካን ጋርድን በሁለተኛ ደረጃ ታች ያመጣዋል ማለት ነው። ይሄን የሚያመጣው ምንድነው? አልታመኑም ማለት ነው። ውስጥ ችግር አለ ማለት ነው። በሳብካቸውና ኃላፊነታቸውን በቀማቸው ልክ ደግሞ ውስጥ የሚሰሩትን ስራ ደግሞ ይሰሩበታል ማለት ነው። አንተ ኃላፊነት ያልሰጠው ከሆነ ሌላ ከበላይ የሚታመን አካል እየተቆጣጠረ ከሆነ የምትሰራው ስለዚህ አትታመንም ማለት ነው። ምንም ነገር ሊፈጠር ስለሚችል ወደ ህዝብ የመቆም ደግሞ ሌላው መሃል ላይ ያለው ወደ ህዝብ የመቆም ቻንሱ በጣም ሰፊ ነው። ስለዚህ የአርቡ ነገር በምንም ተአምር ወደ ቀደመ ነገራችን እንዳንመለስ የሚያደርግ ነው። ከዚህ በኋላ ሌሎች እየተጨመሩ የሚመጡ ናቸው። ባይጨመሩም እንኳን በውስጥ ለውስጥ እየፈራ ያለው መሃል ያለውን የሚያበረታተው ኢንካሬጅ የሚያደርገው ክስተት ስለሆነ በጣም ነገሮች የሚለወጡበት ሁኔታ ነው። ለዚህ ነው ልክ ሪቮሉሽን ይመስላል። እኔ ሪቮሉሽን አይቻላቅምና አሁን የከተማው ሩጫ ምናምን የሆነ ጊዜ ላይ ቬግሊ የምታስታውሰው የለውጥ ሪቮሉሽን ትርምስምስ ያለ መንግስት የመቀየር ምናምን የሚመስል ሩጫ ነው ከመንግስት የሚታይ ያለው። ህዝቡ ደግሞ የሰጠው ሪአክሽን በጣም የሚገርም ነገር ነው። ህዝብ በዚህ ደረጃ መንግስት እያስፈራረው ስንቱ ነው በቀደሙን ነገር በበጎ ነገር እየጻፈው በፕሮፋይል ፒክቸሩ በቲክቶክ ብትሄድ በፌስቡክ ብትሄድ በዚህ ሁሉ በቴሌግራም ብትሄድ ሰው ሁሉ ይሄንን ነገር እያራገበውና እየኮራበት ነው ያለው። ለምን? ከዚህ ትግል ጋራ በጣም ብዙ ሚሊዮን ህዝብ ቆሟል ማለት ነው። መታሰቢያ በጣም በጥሩ ሁኔታ ነው ያሉትን አጠቃላይ ከባባዊ ሁኔታ የገለሹ በተለይ ከአርብ ወድ ያለውን እንግዲህ በአንድ ሳምንት ውስጥ ሁለት ክስተት ተከስቷል። የኢትዮጵያን ፖለቲካ በአንድ ሚን በሌላ የሚለውጥ ወይም ማርሽ ቀያሪ ይሆናል ብሎ የሚገመት ነው። የኦሮሞ ነጻነት ግንባር አመራር አባል አቶ በቴ ኡርጌሳ ግድያም እንዲሁ በቀላሉ የሚታይ አይደለም። ሼክ ሊያደርግ ሊነቀንቅ ይችላል። አገዛዙ እንደነዚህ አይነት በሐሳብ ተለየሽም አልተለየሽም የኦሮሞ ፖለቲካ ምልክት የሆኑ ሰዎችን ከገጽ ላይ የማጥፋቱ እርምጃው እንዲሁ ዝም ብሎ አልጋ ባልጋ እንደለመደው በሌሎችንም በማሰር የሚፈታ አይደለም። በነገራችን ላይ በዛን ዕለት ላይ 7 ሰው ነው የተገደለው። የበቴ ኡርጌሳ ያው ታዋቂ ከመሆኑ ጋር በተያያዘ ጎልቶ ወጣ እንጂ 7 ሰዎችም አብረው ተገድለዋል። በመንግስት ሌሎች ላይ የሽመልስ አብዲሳ አስተዳደር ሌሎች ላይ ለመደፍደፍ እህትና ወንድሙን ጨምሮ ወደ 13 ሰዎች መያዙን ሰምተናል። ዓለም አቀፉ ማህበረሰብ እየጠየቀ ነው። የእንግሊዝ መንግስት፣ የአሜሪካ መንግስት፣ የፈረንሳይ መንግስት፣ የአውሮፓ ህብረት ይሄ የአቶ በቴ ኡርጌሳ ግድያ በገለልተኛ አካል ይጣራ ሲሉ ጫና እየፈጠሩ ይገኛሉ። ይሄን ያነሳሁት ያለ ምክንያት አይደለም። አርብ ዕለት ደግሞ በአዲስ አበባ ቦሌ መሃል አዲስ አበባ ላይ እንዲህ አይነት ኦፕሬሽን ሲካሄድ ቀላል የሚባል ንቅናቄ አይደለም በአገዛዙ ላይ የሚፈጥረው። አሁን እንደምናየው የመርበትበት ሁኔታዎችን ያሉት ባለስልጣናቱ ቀደም ሲል በመረጃው እንደተጠቀስኩት ጠባቂዎቻቸውን እስከ መጠራጠር ደርሰዋል። በተለይ አማራ እዚህ ላይ በደንብ ተለይቶ መታወቅ አለበት። የአማራ ባለስልጣናት ለምንድን ነው የፈሩት? እዛ የሚካሄደው የአማራ ህዝብ የነጻነት ድምጽ ነው። ነገር ግን አሁን የፈሩት የነጻነት ድምጽ በጣም ከጆሮአቸው እየቀረበ ሲመጣ ዙሪያቸውን መጠራጠር ጀምረዋል። በጣም አስገራሚ ነገር ነው የምንሰማው። የተወሰኑ ሌሎች ሚኒስትሮችም ጥያቄ አቅርበዋል። በዚህ የተነሳ ከትላንት ጀምሮ ለጊዜው ቁጥሩ ከ30 እስከ 40 የሚሆኑ የአማራ ተወላጅ የአጃቢ የሆኑ ሰራተኞች ከጨዋታ ውጪ እንዲሆኑ ተደርገዋል። ነገ ከነገ ወዲያ ብዙ ሰዎች ሊታሰሩ እንደሚችልም ይጠበቃል። ከዛው ከአጃቢዎች ማለት ነው። መታሰቢያ ምናልባት ምን እንጠብቃለን? አሁን እነሱ በእስር ይሄንን ነገር እናዳፍናለን ብለዋል። በጣም ከፍተኛ የሆነ እስር ነው እየፈጸሙ ያሉት። አዲስ አበባ ምንም ሊተርፍ በማይችል መልኩ ወጣቱን ባገኙበት አጋጣሚ በተለይ የአማራ ተወላጅ ናቸው ያሏቸውን እየወሰዱ እያሰሩ እያፈኑ ነው። ይሄ አገዛዙን
እንደው የመጣውን ስጋት ሊቀርፍለት ይችላል ፍርሃቱን ሊያስታግስለት ይችላል ምን እንጠብቃለን ንጉስ በሰራዊት ብዛት እንደማይድን የምታየው በዚህ ነው አሁን እነሱ በጣም እየተረማመሱ ያሉት ለነሱ የሚሞትላቸው በደሞዝ በነሱ ሱስንሱ እንደ ስራ ገብቶ እነሱ ስልጣን ላይ ለመቆየት ለነሱ የሚሞትላቸውን ሰው በማብዛት ብቻ የሚድኑ መስሏቸው ከሆነ በጣም ተሳስተዋል ህዝብና የፈለከውን ያህል ቁጥር ወታደር ልትመለመል ትችላለህ ከህዝብ ግን አይበልጥም ህዝብ ነው ሀገሩ ነው ኮሚኒቲ ነው የተያያዘ ነው በጣም ኃይለኛ ነው ህዝብ እና ህዝብን ያላሳተፈ ምንም ነገር የትም አይደርስምና መስሏቸው ነው ይሄንን ያው እንደምታውቀው እስከ መጨረሻው መስጠም ደረጃ ድረስ እስኪደርሱ ድረስ ሰጥመው እስኪያልቁ ድረስ ለመሞት መንደፋደፍ አይቀርምና ከዚህ የተነሳ ይሄንን እንቅስቃሴ ያደርጋሉ ህዝቡ ደግሞ በደንብ በጣም በዚህ ዘመን በጣም የሚገርም ነገር የማያውቀው ነገር የለም ህዝቡ በደንብ ያውቃል የተደረገበት ያለውን ነገር ያውቃል ብዙ ወንጀሎችን ያውቃል ለመጠቀሚያም እንደሆነ ይሄ ሁሉ ነገር የሚደረገው ያውቃል ትንሽ እንቅስቃሴ ከዚህ በፊት እናንተ ስንወያይ በተደጋጋሚ ምን በተለይ አዲስ አበባ ህዝብ ክስተት ብቻ ነው የሚፈልገው ኢንሲደንት ነው የሚፈልገው ክስተቶች ሲፈጠሩለት ዝም ብሎ እንደሌለ ምንም እንደማያውቅ እንደማይሰማ ሆኖ ልክ ክስተቱ ሲፈጠር ሁሉንም ነገር አዋቂ ሁሉንም ነገር እንዳስፈላጊነቱ የሚታገል ቁርጠኛ ሆኖ የሚወጣበት ሁኔታዎች ነው ያሉትና አሁን የበቀደሙ ነገር ይሄንን ነው የሚያመቻቸው ከዚህ በኋላ አሁን ደግሞ ያልከው የታቶ በቴዎርጌሳም ነገር በጣም ከባድ የሆነ ቁጣ እያነሳ ነው በሮሞ ኮሚኒቲ ላይ እንደምታውቀው እስከ አካኮ ፈረንሳይ ለጋሲዮን አካኮ ድረስ ይገቡ ነበር የነሱ ታጣቂዎች በዛ በሰበታ በሱሉልታ ብትል በየትኛው ማች እሱንም ተቆጣጥረው የሚችሉት አይደለምና የመንግስት በስነ ስርዓቱ እጅ መስጠት ስላልቻለ በጉልበት ቀጥላለው እድሜን አራዝማለው የሚለው ነገር ሀገሪቷን ነው የበለጠ በጣም ብዙ ደም መፋሰስ ላይ የሚያደርጋት እንጂ በጊዜ ቁጭ ብሎ እንግዲህ ተሸንፈ ያለው ህዝብ ሊጨርስ ሊበላይ መጥቷል ስለዚህ ትልቅ ደም መፋሰስ እንግዲህ ለሱ የሚሞትለት የቆረጠ ወታደር ካለ በዛ መሐልና በህዝቡ ላይ ብዙ ደም መፋሰስ ከመምጣቱ በፊት ሌላ መፍትሄ ይፈጠር አስፈላጊውን ነገር ላድርግ ብሎ ከመጣ አገር ያድናል ግን የማዳን ፍላጎት የለውም ስልጣኑን ለማዳን የሚሄድበትን መንገድ ግን ከስሩ የሚሰሩ ሰዎች ራሱ ይሄንን መገንዘብ አለባቸው ይገነዘባሉ ነው ብዬ ማስበው በጣም አንደኛው ማወቅ ያለባቸው ነገር ይሄ መንግስት እንደማይቆይ 100% ማረጋገጥ አለባቸው ካልቆየ ለምንድነው ከማይቆይ ከሐላፊ ጠፊ ነገር ጋር አብሮ ተጣብቆ አገሪቷን ለእንደዚህ አይነት መከራ ለምንድነው መዳረገው ብሎ መጠየቅ ያስፈልጋል ይሄ ሰራዊት በተለይ መከላከያው በእንደዚህ አይነት ሁኔታ ግለሰብን ወንበር ለመጠበቅ እስከ መቼ ነው እንደዚህ የሚሄደው ብሎ መጠየቅ አለበት ውስጥ እንቅስቃሴ መጀመር አለበት ቢችል መከላከያው ጽኑ ቢሆን እነሱ እንደሚሉት ኢትዮጵያን ነው እኛ የምናድነው ካሉ እንግዲያው ኢትዮጵያን ያድኗት በምን መልኩ ነው የሚያድኗት እንደዚህ አይነት ነፍሰ ገዳይ ደም አፍሳሽ ህዝብን ከህዝብ ጋር የሚያጫርስ መንግስትን ባለመታዘዝና ቦታውን አልታዘዝም ብቻ ሳይሆን በማስገደድ ይሄ መንግስት በማስገደድ ሀገሪቷን ማዳን ይችላሉ ከብዙ ደም መፋሰስ ማለት ነው ስለዚህ እጃቸው ላይ ያለ ኃላፊነት አለ እጃቸው ላይ ያለ ጉልበት አለ ለሆነ በብሔርና በምናምን ተጽዕኖ ውስጥ ሳይገቡ ለአንዲት ኢትዮጵያ ብለው ሁሉንም የሚያድኑበት የኢትዮጵያ ተስፋ መሆን የሚችሉበት እድላቸው አሁን ነው ስለዚህ እሱን ካመኑበት ይድናሉ አይ ባሪያ ሆነን እንቀጥላለን ካሉ ያው ህዝብ ጋራ እንትን ይላሉ መጨረሻ ላይ ህዝብ ያሸንፋል ህዝብ ሲያሸንፍ መንግስት ይሸሻል ከዛ ከህዝብ ጋራ ቀሪ ነዋሪዎች ይሆናሉ ያፈሩ ይኖራሉና ይሄ ክስተት በደንብ ፍንትው አድርጎ ማን ምን እንደሆነ ህዝብ ከማን ጋር እንደሆነ ህዝብ በምን ደረጃ በዚህ ደረጃ ከተማ ውስጥ መጥቶ እስከ መዋጋት ድረስ ህይወቱን ለመስጠት በማይሳሰበት ደረጃ ላይ ይሄን መንግስት ጠልቶታል ከዚህ መንግስት ጋራ ትልቅ ጦርነት ከፍቷል ስለዚህ ይሄንን በደንብ ግልጽ የሆነ ጦርነትና ቁርጠኝነት በተረዱለታ መወሰን አለባቸው ብዬ ነው ማስበው አብዛኛው ኃይል ሌላው በተለይ አዲስ አበባ ህዝብ ይታፈሳል ይወጣል አሁን በቅርቡ ደግሞ ባለፈው ሮብለታኑ መቼ እንደዚሁ ግር አድርገው ያስገቡትን ግር አድርገው አስወጥተውታል እንግዲህ አፍሶ የት እንደሚያደርጉት አላውቅም ያልታፈሰ ሰው ላለመታፈስ ራሱን ያድን የታፈሰውን ደግሞ ራሱን እዛው ባለበት ተደራጅቶ ራሱን ስር በመስበር እዛው ሁሉ ቁጭ ብሎ በአንድ ላይ አንድ ሻርጎ ካስቀመጡ ጥሩ አጋጣሚ ነው ውጪ ላይ አንድ ሾነ መሰብሰብ አይቻልም 500 ሰው 100 ሰው ነው መሰብሰብ አይቻልም አንድ ላይ ታጉረ እየተገረፍክ ባለበት ሰዓት ግን ከዛ እስር ቤት የመውጫን ስታስብ ስታደራጅ አገርን የማዳን እጅ ላይ የሚመጣ እድሎች አሉ ማለት ነው ስለዚህ ከዚህ አንፃር የሚታጎር ሁሉ ታጋይ የሆነ መውጣት አለበት
አብሮ ስትራቴጂ እየነደፈ መውጣት አለበት፣ ስራውን መስራት አለበት ብዬ ነው ማለት። ዝም ብሎ በ5 እና በ6 ሰው ተከቦ 1000 ሰው ሊቀመጥ አይገባም። ጉልበቱን ማሳየት ራሱን ማይሙት አይደለም፣ በጥበብ በተሞላበት መንገድ በልጦ መቻል አለበት ብዬ ነው ማስበው። ግን ቅድም እንዳልኩ በተለይ ለተላልቅ ቦታ ያሉ ፖለቲሻኖች አሁን በጣም በሰፊው መንቀሳቀስ አለባቸው። ይሄንን ጊዜ ካልተጠቀሙ አብረው እየተኙ አብረው ኢትዮጵያን የማዳንም ሂደት ነው። ከዚህ በኋላ እነሱ ከዚህ በፊት ደጋግሞ ከቀይ ሽብርና ከምናምን ከዛ በላይ ደም ይፋሰሳል እንዳለው የከተማ ሹቲንጎች የከተማ ግድያዎች በሰፊው ከዚህ በኋላ እንደሚጀምሩ ወሬዎች እየወጡ ነው። ለምንድን ነው አሁን ቪዲዮዎች ላይ የተመቱ ሰዎች የሚያሳዩን ዩቲዩብ ላይ ለምንድን ነው? ይሄን እኮ ሌላው ፈርቶ እንዲቀመጥ ነው። ስለዚህ ደርግ ያደረገውን አይነት በአደባባይ ወይም ኢህአዴግም እየገደለ እንትን በመኪና ጎማ ላይ እንደጎተቱ አይነት ብዙ ሰዎችን በከተማ ላይ ገሎ የማሳየት ነገርም አስደንጋጭ ነገር ሊያመጡ ይችላሉ። ይሄ ሰውን ፈጽሞ በቁርጠኝነት እንዲነሳ እንጂ ወደ ኋላ እንዳያረገው ከወዲሁ ለማስታወስ እወዳለሁ። መታሰቢያ እንግዲህ ይሄ አሁን በአብይ አህመድ በፍጥነት የተወሰደው እርምጃ ይሄ ከእንደገና የማዋቀር የጸጥታና የደህንነት መዋቅሩን ከእንደገና የማስተካከልና ሪሸፍል ይሄ መልሶ የማደራጀቱ እርምጃ አንድ ነገር ጠቋሚ ነው። አገዛዞች በመጨረሻው ሰዓት ላይ ጥላቸውንም አያምኑ፣ ሁሉንም ያባራሩ፣ ሁሉንም በጥርጣሬ ይመለከታሉ። ስለዚህ በጣም ይቅርብ የሆነ እሱንም በመጨረሻው ሰዓት ያንንም ሊጥሉት ሁሉ ይችላሉ። ስለዚህ የመጨረሻው ሰዓት መድረሱን የሚያመለክት ነው ብሎ መውሰድ ይቻላል። ጥንካሬን አይደለም የሚያሳየው። አሁን አንቺ ቀደም ሲል እንዳልሽው ሪፐብሊካን ጋርድ በእርግጥም መጀመሪያ ሚናው በትውስም ቢሆንም በተሻለ የታማኝነት ደረጃ ያለው ነው። መከላከያ ሚኒስቴርንም ወይም የመከላከያ ኃይልንም ብትወስጂው ፌደራል ፖሊስንም እነዚህ ያሉት አሁን ሁለተኛ ሚና ነው ያላቸው። ትልቁን በእምነት ደረጃ አብይ አህመድ ዘንድ ቀዳሚ ቦታ የተሰጠው ሪፐብሊካን ኃይል የሚባል በቅርብ የተደራጀ ነው። እንዲህ አይነት የሴኩሪቲና የጸጥታ እንትንሽን እያጠበብሽ ባንቺ ዙሪያ ባደረግሽ ቁጥር ከዛው ከዙሪያሽ ጠላቶች እንደው መምጣታቸው መብቀላቸው የማይቀር ነው። ባለፈውም ባወጣነው መረጃ መከላከያ ውስጥ በራሱ ነገ ከነገ ወዲያ መፈንቅለ መንግስት እንዲካሄድ የሚያደርጉ ፍንጮች አሉ። እነዛንም መቆጣጠር የሚችልበት ሁኔታ የለም። ብዙ በደሎች አሉ፣ ብዙ ችግሮች ያሉበት መከላከያ ሰራዊት ነው። ከዚህ አንፃር አብይ አህመድ ምናልባት ለሱ ጥሩ ጊዜ አይደለም መጪው። በኃይል በጉልበት የደቆስኩ ስልጣኔን አስቀጥላለሁ ማለት የሚችልበት አይደለም። የተነቃነቀ ጥርስ ካልወለቀ ያው ሌላ መፍትሄ የለውምና መውለቁ አይቀርም። ያው መውለቁ ለማይቀር ነገር ብዙ ሰዎች ህይወታቸውን ማጣታቸው ነው እጅግ የሚያመውና የሚያሳዝነው። መታሰቢያ እንግዲህ ከጀግናው ከናሁሰናይ አንዳርጌ በተጨማሪ ሌሎችም በዚህ አጋጣሚ መታወስ አለባቸው። እሱ ብቻ አይደለም፣ ሌሎችም አሉ። በአርብ ዕለቱ ክስተት ውድ ዋጋ የከፈሉ ሌሎችም አሉ። እነሱንም ማስታወስ የሚገባ ነው እና ሀብታሙን ጭምር ትልቅ ዋጋ ነው የከፈሉት። ትልቅ ታሪክ ነው የሰሩት። ሲዘክራቸው የሚኖር ነው። በነገራችን ላይ ቤተሰቦቹ የናሁሰናይ ቤተሰቦች አስክሬን ለመውሰድ ጠይቆ ነበር። አስክሬን መከልከሉ ብቻ ሳይሆን እነሱም ጭምር የታሰሩበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት። በትውልድ አካባቢው እንደዚሁ የለቅሶ ስነ ስርዓትም ተካሂዷል። አሁን በምስሉ ላይ እንደምንመለከተው የናሁሰናይ የለቅሶ ስነ ስርዓትን ነው የምንመለከተው። እንግዲህ በዛ ዙሪያ አሁንም መረጃዎች እየወጡ ይገኛሉ። ስለ አርቡ ክስተት የተለያዩ ጫፍና ጫፍ የወጡ ነገሮችንም እያየን እንገኛለን። እስቲ በዚህ በናሁሰናይ ዙሪያ ምን ማለት ይቻላል? መታሰቢያ አሁንም የዚህ ልጅ ታላቅ መስዋዕትነት በብዙ ኢትዮጵያውያን ዘንድ በሰፊው የተነሳ ይገኛል። በዛ መንደር ሁኔታውን ለማንቋሸሽ የተለያዩ የቆዩ ቪዲዮዎችን የሌላ ሰው ቪዲዮዎችን እያመጡ በሌለው ባልተገኘበት በተለያየ መልኩ መስዋዕትነቱን ለማራከስ የሚሞክሩ የብልጽግና መንደር ሰዎች ብዙ ርቀት ሄደውበታል። ግን እውነታውን ሊቀይሩት የሚችሉት አይደለም። ናሁሰናይ ታላቅ ታሪክ ነው የሰራው። በእውነት በእኔ ዘመን በእኔ ትውልድ እኔ ባለውበት በማቀው እነዛን በታሪክ ውስጥ ማቃቸውን ጀግኖች ዛሬ በአይኔ በእኔ ትውልድ ዘመን ተፈጥሮ ሳይ እጅግ ክብር እንድሰጠው አድርጎኛል። ልጅ ነው፣ ብዙ ህይወት የሚያጓጓው ገና ብዙ ነገር ወደፊት የሚጠብቀው ቢሆንም ያንን ሳይሳሳ አንድ ህይወቱን ምትክ የሌለው ህይወቱን የሰጠበት ሁኔታ እጅግ የሚደንቅ ነውና እስቲ በዚህ ዙሪያ አጭር ነገር እንበል። አስክሬን ከልክሏል፣ ሊሰጡ እንደማይችሉ ታውቋል።
እንደውም ቤተሰቦቹን ጭምር ነው እያሰሩ ያሉትና የሚያደርጉት ነገር በሙሉ ለመፍትሄ የሚቀርብ ወይም ደግሞ ሰላም የሚያመጣ አይደለም። የበለጠ ሰው እንዲቆጣ የበለጠ ሰው በእነሱ ላይ እንዲነሳ የሚያደርግ እርምጃ ነው በአገዛዙ በኩል እየተወሰደ ያለው መታሰቢያ። ያው እነሱ እኮ አረመናዊ ከሆኑ እኮ ቆይተዋል። እሱን በግልጽ እያሳዩ ስለሆነ ምን ጠብቀው አይደለም። ግን እኔ በጣም የሚገርመኝ ነገር አንድ ሰው